በሶስት አቅጣጫ ወደ ጃቢ ጠናን ወረዳ ማክሰኝን የመጣውና ፍኖተ ሰላም ከተማ የሚሸገው በርካታ ያገዛዙ የጥፋት ሰራዊት ተደመሰሰ። ዘመቻ አስር አለቃ ሀቢብ ዩሱፍ ተጠናክሮ በቀጠለው አውደ ውጊያ ላስታ ጀነራል አሳምነው ጽጌ ኮር በብልጽግና ሰራዊት ላይ ታላቅ ድል ተቀዳጀ። ከአፋብን ጎጠግ እዝ የተሰጠ የያዘ መግለጫ የአማራ ሕዝብ ህልውና ለማረጋገጥ በሚደረገው ተጋድሎ ጀግኖች በደም ቀለም ደማቅ ታሪክ እየጻፉ እያለፉ ይገኛሉ። መከላከያ ተኩስ እንዲያቆም ለኤምባሲዎች ደውዬ ነበር። ጌታቸው ረዳ ከቲቢኤስ ቴሌቪዥን ጋር ባደረጉት ቆይታ የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑና ውጤት በሌለው ግጭት ውስጥ እንዳይሳተፉ ጥሪ አቅርበዋል። ባለጉዳይ የበዛበት የአፍሪካ ቀንድ ቀጠና የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግብዣ ዛሬ ማክሰኞ አዲስ አበባ ይገባሉ ተብሏል። ከመጨረሻው ድረስ ስትቆዩ እነዚህና ሌሎች አርዕስተ መረጃዎችን በዝርዝር እናስደምጣችኋለን። እነሆ ወደ መረጃው ገባን። በሶስት አቅጣጫ ወደ ጃቢ ጠናን ወረዳ ማክሰኝን የመጣውና ፍኖተ ሰላም ከተማ የሚሸገው በርካታ ያገዛዙ የጥፋት ሰራዊት ተደመሰሰ። ያገዛዙ ወንበር ጠባቂ የጥፋት ሰራዊት ለዘረፋና ንጹሃን ለማጥፋት ተግባሩን ለመፈጸም ወደ ማክሰኝን በሌሊት በሶስት አቅጣጫ የመጣው ጠላት በአፋብን ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር አናብስቶች አይቀጡ ቅጣትን አስተናግደዋል። በቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ አንደኛ ሻለቃ ነበልባሎች በተደረገ የእጅ በእጅ ተኩስ 7 የጠላት ኃይል ሲደመሰሱ ከ10 በላይ የጠላት ኃይል ቁስለኛ ማድረግ ተችሏል። ያገዛዙ ወራሪ ኃይል በሌሊት በሶስት አቅጣጫ የመጣ ቢሆንም የገነት አቦ በደንገራ ማርያም የጭጋው በሰው አጥንትና በጓጓት ለመግባት ሙከራ ያደረገ ሲሆን በቀንደ ነበልባሎቹ 77ኛ ክፍለ ጦር በተሰነዘረበት ጥቃት ከፍተኛ የሆነ ሽንፈትን ተከናንቧል። የውጊያ ጠበብቶቹ 109ኛ ኮር 77ኛ ክፍለ ጦር 3ኛ ሻለቃ በተደረገ ኦፕሬሽን የምዕራብ ጎጃም ዞን መቀመጫ ወደ ሆነችው ፍኖተ ሰላም ከተማ ከቀኑ 11 ሰዓት በመግባት ጠላት ጥምር ኃይል እያለ በሚጠራው የሚኒሻ ፖሊስ አድማ ብተና ስብስብ ላይ መብረቃዊ ጥቃት በመክፈት በርካታ የጠላትን ኃይል መደምሰስ ችለዋል። አይበገሬዎቹ 109ኛ ኮር 77ኛ ክፍለ ጦር 3ኛ ሻለቃ ባደረጉት የከተማ ኦፕሬሽን የጠላትን ምሽግ ሙሉ በሙሉ የተቆጣጠሩ ሲሆን ፍኖተ ሰላም የሚሸገው የብልጽግና ካድሬ ላይ ከፍተኛ ጭንቀትና ውጥረትን ፈጥረዋል። በዛሬው ዕለት የምዕራብ ጎጃም ዞን ፍኖተ ሰላም ሆስፒታል በጠላት አስክሬንና ቁስለኛ የተጨናነቀ መሆኑን ያዩ የዓይን እማኞች መረጃውን ለፋኖ አድርሰዋል። መረጃው የቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ህዝብ ግንኙነት ነው። ዘመቻ አስር አለቃ ሀቢብ ዩሱፍ ተጠናክሮ በቀጠለው አውደ ውጊያ ላስታ ጀነራል አሳምነው ጽጌ ኮር በብልጽግና ሰራዊት ላይ ታላቅ ድል ተቀዳጁ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒልክ ዕዝ አካል የሆነው ላስታ ጀነራል አሳምነው ጽጌ ኮር ከሁሉም ክፍለ ጦሮች የተውጣጡና የኮሩን ነብሮ ኮማንዶና ዋግሹም ብርጌድን ጨምሮ በተሳተፉበት አውደ ውጊያ በአገዛዙ መከላከያ ሰራዊት ላይ ታላቅ ድል ተቀዳጅተዋል። በአርበኛ አስር አለቃ ሀቢብ ዩሱፍ የተሰየመው ዘመቻ የካቲት 9 2018 ዓ.ም ከንጋቱ 10 ሰዓት ጀምሮ በቡግና ወረዳ አይና ከተማ ዙሪያ በተደረገ ከባድ ትንቅንቅ የጠላትን ኃይል 4 ምሽግ በመስበር 82 በመደምሰስ 25 ክላሽ 1520 የክላሽ ተተኳሽ 32 የእጅ ቦምብ 26 የወገብና የደረት ትጥቅ በመማረክና አይቀጡ ቅጣት በመቅጣት ጠላት ወደ ነበረበት የቀብሩ ጉድጓድ እንዲመለስ አድርገውታል። በተያያዘ መረጃ የኃይሉ ከበደ ክፍለ ጦር ፖለቲካ ዘርፍ ኃላፊ የሆነው አርበኛ ጌታቸው ወርቁ በዳህና መስመር ከጭላ ወደ አዚላ በአምቡላንስ ተጭኖ ሲንቀሳቀስ የነበረ የብልጽግና ካድሬና ፖሊስ ከጭላ በ17 ኪሎ ሜትር ርቀት ቅናባ ማርያም ላይ ደፈጣ በመያዝ የሰቆጣ ወረዳ 02 ቀበሌ ነዋሪ የሆነውን ኢንስፔክተር ወርቁ ባየንና ምረቱ አለሙ የሚባል የሰቆጣ ዙሪያ ወረዳ 012 ቀበሌ የሚሰራ ፖሊስን እንዲሁም 2 ክላሽንኮቭ በመማረክ ለእኩይ ዓላማ ሲጠቀሙበት በነበረው ተሽከርካሪ ላይ ጉዳት በማድረስ አርበኛ ጌታቸው ወርቁ ታላቅ ጀብድ ፈጽመዋል። ከአፋብን ጎጠግ እዝ የተሰጠ የያዘ መግለጫ የአማራን ሕዝብ ህልውና ለማረጋገጥ በሚደረገው ተጋድሎ ጀግኖች በደም ቀለም ደማቅ ታሪክ እየጻፉ እያለፉ ይገኛሉ። ትውልድን ለማስቀጠልና ለብዙሃኑ ህልውና ሲባል ጀግኖችን መገበር የግድ በሆነበት በህልውና ትግላችን ለቃላቸው የታመኑ ጀግኖች ከጠላት ጋር ጉርምቦ ለጉርምቦ ተናንቀው መስዋዕትነትን እየከፈሉ ይገኛሉ። ትግሉን በደሙ ከለኮሰው አርበኛ አይሸሽም ዮሐንስ ጀምሮ በ3 ዓመት ቆይታ ውስጥ ብዙ የትውልዱ ፈርጦችን ገብረናል። በጎንደር ቀጠና ከሚጠቀሱት ቀደምት ክፍለ ጦሮች ተርታ የሚመደበው ግዙፍ በጌምድር ክፍለ ጦር ከጎንደር ከተማ እስከ አርማጭሆ፣ መተማ፣ ገንዳዋ፣ መሻታ፣ ሸመለጋራ በረሃዎች እንዲሁም ካዘዞ አየር ማረፊያ ጀምሮ ደንቢያ፣ ጣቁሳ፣ አለፋ፣ ቋራ፣ ደለጎ፣ ሽንፋ፣ ዱባባ፣ ቱመት፣ ፎድሮዶ፣ መንዶካ፣ ሻሼና በዙሪያው ያሉ በረሃማ ቦታዎች በሙሉ ያልተዋገበትና ጠላት ያላራገፈበት ቀጠና የለም። ክፍለ ጦሩ በእነዚህ ሁሉ ቀጠናዎች በሚያደርገው ተጋድሎ እንቁ ጀግኖችን ገብረዋል። የመራር መስዋዕትነት ዛሬም የቀጠለ ሲሆን አርበኛ ታድሎ ወርቄ ወይም አባ ጠቅል አዲሱ ትውልድ እየመነዘረ ሊጠቀምባቸው የሚችሉ ጀብዶችን ሲፈጽም ኑሮ በትናንትናው ዕለት ማለትም የካቲት 8 2018 ዓ.ም ላትን ሲረፈረፍ ውሎ በጀግነት ተሰውቷል። አርበኛ ታድሎ ወርቄ ከ10ኛ ክፍል ከተማረ በኋላ ገና በለጋ ዕድሜው ወደ ውትድርና ህይወት የገባ ሲሆን
በአማራ ልዩ ኃይልና በመቀላቀል የሚወደውን ህዝብ ያገለገለ የልዩ ኃይል ኮማንዶ ነበር። ይህ እየታገል ነው ያለው ጨፍጫፊ ስርዓት የአማራ ልዩ ኃይልን በበተነበት ሰዓት ስናይፐር ይዞ በመውጣትና ትግሉን በመቀላቀል ተወልዶ ባደገበት ምዕራብ ደንቢያ፣ ጉራንዴ፣ ወንበባና አካባቢው ወጣቱን በማደራጀት አንጫጫው ሻለቃን በመመስረት ትግሉን ከለኮስት ጓዶችና የትግሉ አባቱ ደረጀ በላይ ጋር በመናበብ ትግል ጀምሯል። ከጨዋት ከተማ በቅርብ ርቀት ራሱ በመሰረተው አንጫጫው ሻለቃ እየተንቀሳቀሰ ጨዋሂት የነበረን የስርዓቱ ኃይል በማፍራረስ ቁጥር 1 አፈጻጸም ነበረው። እንቆይ ሲሄድ የአመራር ብቃት፣ የወታደር ሙያው፣ ትግራ ስነ ምግባሩን፣ የዓላማ ጽናቱ ወደ ሌላ ኃላፊነት እንዲታጭ ምክንያት ሆኖት የግዙፉ ናደው ብርጌድ ዋና አዛዥ በመሆን 1 ዓመት በላይ አገልግሏል። በብርጌድ አመራርነቱም የነበረው ወታደራዊ ልምድ በተፈጥሮ ከተቸረው የአመራር ብቃት ጋር ተዳምሮ ብርጌዷን ጠላት በስሟ ብቻ እንዲናድ አድርጎ በመስራት ብዙ የጠላትን ቅስም የሰበሩ ጀብዶችን ፈጽሟል። ሙያውና የአፈጻጸም ብቃቱ ከገራገር ባህሪው ጋር ተዳምሮ የሰራዊቱ ልብ ውስጥ የገባው አርበኛ ታድሎ ወርቄ የበጌምድር ሰራዊት በስስት የሚወደው ደፋር ታጋይ በመሆኑ የክፍለ ጦሩ ዘመቻ መሪ እንዲሆን ተመርጦ እስከ ተሰዋበት ሰዓት ድረስ ግዙፉን በጌምድር ክፍለ ጦር በዘመቻ መሪነት በብቃትና በጀግነት መርቷል። አርበኛው በ1987 ዓ.ም ከላይ በተጠቀሰው ቦታ የተወለደ ሲሆን ባለትዳርና የ3 ልጆች አባት ነበር። በትናንትናው ዕለት ማለትም በ08 2018 ዓ.ም በጭልጋና ታቁሳ ወረዳ አዋሳኝ የሚገኝ ጨው ድባና ወርቅ ድባ በተባለ ቦታ ላይ ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽት 2 ሰዓት በዘለቀው እልህ አስጨራሽ ትንቅንቅ ከሚመራው ሰራዊት ጋር የጠላትን ኃይል በከፍተኛ ሁኔታ ከደመሰሱ በኋላ በክብርና በጀግነት ተሰውቷል። ሺዎችን መርቶ አስተምሮ በአምሳሉ ቀርጾ የተሰዋው ግዙፍ አርበኛ ታድሎ ወርቄ በመስዋዕትነቱ አዲስ የትግል ምዕራፍ ለኩሶ አርፏል። ውድ ጓዳችን የተሰዋለት ውድ ትግል በአምሳሉ በቀረጻቸው ጓዶች ተጧጡፎ ይቀጥላል። ሐዘናችን በለቅሶ ሳይሆን በዘመቻ እንወጣለን። መግለጫውን ያደረሰን የአፋብን ጎጥ ግዕዝ ነው። መከላከያ ተኩስ እንዲያቆም ለኤምባሲዎች ደውዬ ነበር። ጌታቸው ረዳ ጌታቸው ረዳ ከቲቢኤስ ቴሌቪዥን ጋር ባደረጉት ቆይታ የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑና ውጤት በሌለው ግጭት ውስጥ እንዳይሳተፉ ጥሪ ያቀረቡ። በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ስልጣን እንደ ኦክሲጅን ያሉት አቶ ጌታቸው የአሁኑ አመራር ለህዝቡም ሆነ ለጊዜው አስተዳደር ፕሬዝዳንት ምህረት እንደሌለው ገልጸዋል። ከሌተናል ጀነራል ታደሰ ወረደ ይልቅ እሳቸው ትግራይን በተሻለ ሁኔታ መምራታቸውን የገለጹት አቶ ጌታቸው በኃላፊነት ዘመናቸው በርካታ ሰንሰለቶችንና ወጥመዶችን በመበጣጠስ መቻላቸውን ጠቁመው ጀነራል ታደሰ ግን ያከናወኑት አንዳችም የለውጥ ስራ አለመኖሩን ተችተዋል። በተጨማሪም አቶ ጌታቸው ከሳምንት በፊት በጸለምት አካባቢ የተከሰተውን ግጭት በማንሳት የትግራይን ታጣቂዎች መግባት ወደ ሌለባቸው ቦታዎች ኃይል በማስገባት መሞከራቸውን ገልጸዋል። የሀገር መከላከያ ሰራዊት አትገቡም በማለቱ ለሰዓታት የዘለቀ ክርክር መደረጉንና ታጣቂዎቹ ጥሰው ለመግባት ሲሞክሩ ግጭቱ መከሰቱን አስረድተዋል። ተኩስ ከተከፈተ በኋላም መከላከያ ሰራዊት እንዲያቆም አዲስ አበባ ለሚገኙ የውጭ ሀገራት አምባሳደሮች በመደወል ድጋፍ ለማግኘት ይሞክሩም ሳይሳካ መቅረቱን አቶ ጌታቸው ይፋ አድርገዋል። በመጨረሻም ባለጉዳይ የበዛበት የአፍሪካ ቀንድ ቀጠና የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግብዣ ዛሬ ማክሰኞ አዲስ አበባ ይገባሉ ተብሏል። ቱርክ ቀጠናው ላይ ከሚፎካከሩ መካከለኛ ደረጃ ሀገራት አንዷ ነች ያሉ አንድ የቀጠናዊ ጉዳዮች ተንታኝ ሀገሪቱ የሱዳንን፣ የሶማሌና የኢትዮጵያን ፍላጎት የሚያሟላ ሁኔታ የመፍጠርና በኢትዮጵያና በኤርትራ መካከል የለየለት ጦርነት እንዳይጀመር የማድረግ ውጥን ያላት ይመስላል ብለዋል። የአፍሪካ ህብረት የአህጉር ቁጥር 1 ግብ ነው ያለውን በሱዳን ዘላቂ ቅድመ ሁኔታ የሌለው ሁሉን ያካተተና አስቸኳይ የተኩስ አቁም እንዲደረግ ጥረት ላይ መሆኑን ትናንት አስታውቋል። ተንታኙ የዚህ አካባቢ ሀገራት የውስጥ ችግር ከውጭ ኃያላት እያደገ የመጣ ፉክክር ጋር ተደምሮ በቀጠና ያሉ ግጭቶች እንዲወሳሰቡ ቀጠናዊ ድርጅቶች አቅማቸውን እንዲያጡ አድርገዋል። አልፎም ፖለቲካዊና ተቋማዊ መፍትሄ የሚሹ የውስጥ ችግሮችን ውጭ ያለን ኃይል ተጠቅሞ የመፍታት ልምድን አሳድጓል ብለዋል። ቱርክ በአፍሪካ ቀንድ ያላት ፍላጎት ምንድነው? የቱርክ መንግስት ፕሬዝዳንትን ዛሬ በኢትዮጵያ ያደርጉታል ያለውን ጉብኝት ሲገልጽ በኢትዮጵያ ድርድሮች ሲጠናቀቁባቸው የተባሉ ግን በዝርዝር ያልተጠቀሱ ልዩ ልዩ ስምምነቶችና ሰነዶች ይፈረማሉ ተብሎ እንደሚጠበቅም ጠቅሷል። ቱርክ ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የወደብ አጠቃቀም ስምምነት መፈራረሟን ተከትሎ በኢትዮጵያና በሶማሌ መካከል የተከተለውን የለየለት የዲፕሎማሲ መካረር በአንካራ ስምምነት አርግባለች። ሀገሪቱ በሱዳን፣ በሶማሊያ፣ በኢትዮጵያ ያላት ግንኙነት የተለያየ መልክ ያለው ቢሆንም እያደገ የመጣ መሆኑን የገለጹ አንድ ስማቸው መግለጽ ያልፈለጉ የቀጠናው ጉዳዮች ተንታኝ በሶማሌ ከሰብአዊ ድጋፍ እስከ ደህንነት ኃላፊነት ማሰልጠን አልፎም የባህር አገልግሎት ስምምነቶችን ወደ መፈረም ማደጉን ጠቅሰዋል። ሆኖም ጉዳዩ መመዘን ያለበት ከሶማሌ የተቋም ግንባታና ያሉ የፖለቲካ ልዩነቶች በስምምነት ለመፍታት መሰረት ጥላለች ወይስ አልቻለችም ከሚለው አንጻር እንደሆነ አብራርተዋል። በጎረጎሮሳዊ ህዳር 24 ቀን 2025 ከሳተላይት የተነሳ ምስል በቤኒሻንጉል ጉሙዝ ክልል በሚገኝ ጣቢያ ተሽከርካሪዎች ይመላለሱ እንደነበር አሳይቷል። የሱዳን ግጭት የውጭ ኃያላት ጣልቃ ገብነት የቱርክ ፕሬዝዳንት ዛሬ በተባበሩት አረብ ኤሚሬቶች ሊያደርጉት ነበር የተባለው ጉብኝት መራዘሙ ተነግሯል። በኢትዮጵያ ቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል ተዋጊዎች የሚሰለጥኑበት ጣቢያ መገንባቱ
ባለፈው ሳምንት በሮይተርስ ተዘግቦ ውዝግብ አስከትሏል። የአፍሪካ ህብረት የሰላምና የደህንነት ኮሚሽነር አምባሳደር ባንኮሌ አዲዮ ትናንት የህብረቱ 39ኛ የመሪዎች ጉባኤ ሲጠናቀቅ በሰጡት መግለጫ በሱዳን ላለው ግጭት ህብረቱ ያስቀመጠው ፍኖተ ካርታ በጣም ግልጽ ነው ሲሉ ተደምጠዋል። የአፍሪካ ህብረት ቁጥር 1 ግብ ነው ያሉትን ይህንን የሱዳን ችግር ለመፍታት ጥረት ላይ እንደሆኑና ይህም ዘላቂ ቅድመ ሁኔታ የሌለው ሁሉን ያካተተ አስቸኳይ የተኩስ አቁም ማድረግ መሆኑን አመላክተዋል። ዘላቂ የተኩስ አቁም፣ የሰብአዊ አቅርቦት፣ ዓለም አቀፍ ተነሳሽነቶችን ማስተባበር፣ ግጭቱ ወደ ሱዳን አጎራባች ሀገሮች አለመስፋፋቱንና በቀጠናው መረጋጋት ላይ ተጽዕኖ እንደማያሳድር ማረጋገጥና ከሁሉም በላይ በሲቪል ተዋናዮች መካከል ሁሉን አቀፍ የፖለቲካ ውይይቶች መኖር መሆኑ ተጠቁመዋል። የአፍሪካ ቀንድ ነባራዊ ሁኔታ ለምን እየተወሳሰበ ሄደ ለሚለው የጂኦፖለቲካዊ ተንታኙ የአፍሪካ ቀንድ በተመለከተ በሰጡት ማብራሪያ በአካባቢው ያሉ ሀገራት የውስጥ ጉዳዮቻቸውን ለውጭ ኃይላት ክፍት በማድረጋቸው ከዋና ዋናዎቹ የጸጥታና የደህንነት ተዋናይ ሀገራት ባለፈ መካከለኛ ደረጃ ላይ ያሉት የገልፍና የመካከለኛው ምስራቅ ሀገራት ቀጠናውን ለራሳቸው ዘርፈ ብዙ ጥቅም እያዋሉት ነው። በአካባቢው የውጭ ሀገራት ፉክክር አዲስ ቢሆንም የተስተዋሉ ለውጦች የተያዙበት መንገድ በየሀገራቱ ውስጥ ያሉ የስልጣን የሀብት ክፍል እንዲሁም ሌሎች የቆዩና ያልተፈቱ ያሏቸው ቅሬታዎችና ችግሮች ከውጭ ሀገራት ፉክክር ጋር ተዳምሮ ችግሩ ተወሳስቧል። የሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ የቱርክ፣ የግብጽና የሌሎች ሀገራት እያደገ የመጣ የአፍሪካ ቀንድ ፍላጎት እንደ ኢጋድ ያሉ የተመሰረቱ ቀጠናዊ ድርጅቶችን ሚናም እያዳከመና ጥቅም አልባ ወደ መሆን እየገፋቸው መሆኑንም ተንታኙ ጠቅሰዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ